سلام መልካም ፍሬ ወይም ደግሞ ስለ መንፈሳዊ ፍሬ ሲወራ በአንድ ተሰርቶ የሚያልቅ ነገር ሳይሆን ሩጫችን እስከንጨርስ ድረስ በተጋድሎ ምን ቆይበት ነው ያን እንግዲህ ስለ ዛሬ ነው ስለ ነገው አናቀም ስለ ዛሬው አሁን ስለ ዛሬ ሰርታሉ እስከ ዛሬ ድረስ እሱን ስራዬን የሚቆጥርልኝ እግዚአብሔር ነው የሚያይልኝ ፍሬን አትደበቅ እንዴ አትደበቅ የሚያድን ስራ ሰርታሉ እግዚአብሔር ስር እደበቃለሁ በሶፊ ሳይንስ ስራ የተገለጸው እግዚአብሔር ማኛ ነን ያለው እኛ እኮ በእምነት አለን እናንተ በስራ ያላችሁ ያዕቆብ በስርዓት ጸድቃላችሁ ሲል ምን ማለቱ ነው እኮ እሱን ሰርታሉ ወይ ነው እኮ ማለት ስንት ሰው አብልታል ነው አንተ ተሳስቷል ያዕቆብ ተሳስቷል ስንት ሰው አብልታል ናትዬ እሺ ያዕቆብን እንውሰድና ወንድምህን አብላ ብሏል አይደል ስንት ሰው አብልታል ናትዬ እኔ እንጃ እንግዲህ እግዚአብሔር ይቁጠረው እኔ እሱን ልቆጥር አይደለም መቁጠርም ደግሞ እንደዚህ የሸወር እሺ አንዴ አሁን አላበላህም አሁን አንተ ሳንድን ሰው እንዳን የምትለው ምንድነው አንዴ መዳኒ ፍጻሜ የሚያገኘው ሲጀመር ቋንዴ በለጠ አሁን እንደዚህ የህፃናት ወሬ ከሆነ አንድ ምስክርነት ልስጥ ምንድነው መሰጠ ምስክርነት ኢዮባም እዚህ ስላለ አንተም ስለምታገኝ ታች ያሉትም ሰዎች ስለሚያቆኝ እኔ የዛሬ 2 ዓመት ከቤሌ የበለጥኩ ተሳዳቢና ተጨቃጫቂ እንደሆንኩ ታውቃላችሁ እዚህ ኮሜንት ያላችሁ ምን ነው ኢዮባም ተመሰክራላችሁ ዛሬው ነው ለገንዘብ ሲቀንሱብ የዋድን አጋልጣለሁ ማለት አይቀርም ደሜ አሁን ገንዘብ ሲቀንሱብ የዋድን አጋልጣለሁ ማለት አይቀርም እሺ አሁን ምናገረው ምንድነው ቤሊ ይለወጣል ዋጋ ያስከፍላል ግን ይለወጣል ቀጥላው ናቲ አሁን አታስመልጠው ናቲዬ የሚያድን ስራ ሰርታል ወይ እሺ ቆይ አንዴ አሁን በቃ እሺ የመጀመሪያው ይቆረጣል አለ ዮሐንስ ወንጌል ምዕራፍ 15 ላይ ማለት ነው ከዛ ደግሞ የሚያፈራው ደግሞ አለ እንግዲህ የሚያፈራው ያለው ማፍራታችን አለ ማፍራታችን የሚመዝነን ጀጅ የሚያደርገን የሚፈርድልን እሱ ነውና የሚያፈራውን ደግሞ ምን ያለ አብዝቶ እንዲያፈራ ደግሞ ያጠራዋል አየ ትንሽዬ ብናፈራ ትንሽዬ ባይዘዌ አብልጣ የሰጠችውን ሴትዮ ታቋታላችሁ አይደለ 10 ሳንቲም ያላትን ሁሉ ያቺን አብልጣ የሰጠችው አሁን ትንሽዬ የሚለውን ያሳየኝ ትንሽዬ የሚለውን ያሳየኝ ለአንተ አይደለማ ችግሩ ምንድነው እኔ በሰማያዊ መዝገብ ነው ማጠራቀመው እንዳንተ በሶፊት አይደለም ስለዚህ አጠራቅመሃል ለመዳን አጠራቅመሃል እንግዲህ ከእግዚአብሔር ጋር እየሞከርኩ ነው እየተንደፋደፍኩ ነው እየሞከርኩማ ከሆነ ሁሉም እየሞከረ ነው እየሞከርኩ የሚባል ነገር አለ እሱን እግዚአብሔር ነው የሚያውቀው ሞክሩ ነው ፍሬ አፍሩ ያልክ ታዲያ የምትሰብከው ምንድነው አንተ ሳታፈራ ማለት ነው እኔ ደግሞ አንተ ቤሊ አንተ የሚታይ ፍሬ አፍርታል አሁን አንተ የሚቆጠር ፍሬ እኔ መዳን በክርስቶስ ነው እያልኩ ነው እናንተ ደግሞ በፍሬያችን ነው ፍሬ ያለን ስራ አለን ያዘርክ ስራ አለን አላችሁ የዳነ ሰው አሁን ደምዬ እነሱ ያሉ ያሉት ፍሬ የሚያፈራ ሰው ይቆረጣል አሉ ተቆርጠዋል አልተቆረጡም ነው ቆይ የማያፈራ ይቆረጣል ስለዚህ አፍርታል አላፈራም ወይስ ተቆርጣል እሱን የምናውቀው ቆይ አንዴ ደምረው ልመልስለት ኦኬ ፍሬ ማፍራት አለ ማፍራታችንን የምናውቀው አሁን አይደለም ሲጀመር ሩጫችን ስንጨርስ ነው ሰው ሩጫውን ስለ ዛሬ እኮ ነው የምናወራው አይደል ነገ ታውቃለህ ስለ ነገ ታውቃለህ አዳምጠኝ ቆይ ሩጫችንን እስክንጨርስ ድረስ ያለው መቼ ነው የምጨርሰው ናትዬ እሱ ነው የሚያውቀው እኛ ሰው ልጆች አናውቅም ስለዚህ ዛሬ ካልተዘጋጀ ዛሬ ፍሬ ካላፈራ ነገ መቼ ነው የምታፈራው ቆይ ማፍራቱ ውጤቱ ነው ጥያቄ ማፍራቱ ነው ጥያቄ ወይስ ደግሞ ኢዮብ አንተ ፍሬ አለ ወይ የሚያድን ፍሬ አለ ሁሉ ጊዜ ኦርቶዶክሶች ፍሬ ስትሉ ማያውቃችሁ ሰው እነዚህ ሰዎች በጣም የጽድቅ ስራ አላቸው ብሎ ያስባል ስለዚህ እስቲ የጽድቅ ስራችሁን ሰርታችኋል ወይ ነው ስማ በለጠ እየተደማመጥን እናወራለን እኛም እንልን ሰምተሰማ ከሆነ አንተ የምትለውን ሰምተን እናወራለን ጥያቄ ውጤቱ ነው ወይንስ ደግሞ መንገዱ ፍሬ የሚያፈራው ይቆረጣል አላችሁ አይደል አሁን በዚህ ሰዓት ፍሬ አፍርታል ወይ ተቆርጣል ነው ጥያቄ የኔ ጥያቄ ስማ ቆይ የምጠይቀው እኔ ነኝ ጥያቄው እኮ ኢዮባ ጥያቄው ነኝ ጥያቄ ያንተኑ ጥያቄ በዚህ ሰዓት ፍሬ አፍርታል ወይስ ተቆርጣል አዳምጥ አንተ ምን ሆኗል አዳምጥ ጠይቀር አዳምጠው አይደለም ለማስቀየስ ነው ይወለ ለማስቀየስ አይደለም እባክህ አይደለም
ጥያቄን ሰማሁት፣ ግን ምን አልኩ መሰለ? ጥያቄህ ውጤቱ ላይ ነው ወይንስ ደግሞ መንገዱ ላይ ነው አልኩ። መንገዱ ጥያቄ በማንኛውም ሁኔታ ሁልጊዜ እንዴ ጠየቅ ካለ እንዴ ልመልስልህ። አልጨረስኩም። ለምንድን ነው ተደርበ የምታወራው? ተደርበ ታወራለህ። ምልን አትረዳም። እንደዚህ ከሆነ አንግባባም። እንድንግባባ እየጠየከኝ ያለኸው በፍሬ የሚመጣውን ውጤት ነው። ግልጽ ነው? አዎ ግልጽ ነው። እኔ ደግሞ እያልኩ ያለሁት ዮሐንስ 15ን ጠቅሳችሁ ፍሬ ያላፈራው ይቆረጣል አላችሁ። አንተ ያ ፍሬ የሚባለውን ነገር በዚህ ሰዓት አፍርተሃል ወይ? ዝግጁ ነው ወይ? ወደ ጌታ ብትሄድ ዝግጁ ነው ወይ? ፍሬ አፍርተሃል ወይ ነው የኔ ሐሳብ። በጣም ጥሩ። እሺ፣ በፍሬ የሚመጣውን ውጤት አልጠየቀም። የጠየቀው አንተ አፍርተሃል ወይ ነው። ስለዚህ የዚህ መልስ ነው የምንመልሰው ማለት ነው። እኔ ከመለስኩ በኋላ ግን ውጤቱ ላይ ማውራት አትችልም፣ ምክንያቱም ውጤቱን ስላልጠየቀኝ ማለት ነው። እሺ፣ በደንብ አድርገህ ስማ መልሱን ማለት ነው። እኛ የምናወራው መጽሐፍ ቅዱስ ያስተማረንን ነው። የሰው መመዘኛው ማለት ህይወታችን የሚመዘነው በመጽሐፉ ነው እንጂ በሰው ህይወት መጽሐፉ አይመዘንም። ዋናው ነጥብ እኛ ለሙግት ስንነሳ ያንን የክርስትና ትምህርት ተቀብለሃል ወይስ አልተቀበልክም ነው እንጂ በአንተ መቀበልና አለመቀበል ላይ ትምህርቱ ይመሰረታል ወይስ አይመሰረትም ፈጽሞ አይደለም። ስለዚህ እነሱ እንደዚህ በስራ ይዳናል ሲሉ ፍሬ ማፍራት አለበት ሲሉ እንደው ጽድቅ ያላቸው ይመስላሉ የሚል ነገር ስለተነሳ አይመስልም። እኛ ጽድቅ አለን ጽድቅ የለንም ሳይሆን ሐሳቡ መጽሐፍ ቅዱስ ያስተማረን ይሄን ነው። ስለዚህ እኔ ለድህነት የሚያበቃኝን መጽሐፍ ያዘዘኝን ፍሬ አፍርቻለሁ ወይስ አላፈራውም? ይሄንንስ የሚያውቀው ማን ነው? መጽሐፍ ቅዱስ በግልጽ ቋንቋ እነንተና ያንተን ፍሬ ይገምግሙልህ ብሎ አንድም ቦታ አልተናገረም። በመሃል እንዳትገባሽ አንድም ቦታ እንዳትገባ አንድ ቦታ እንዳትገባ መልስ እየመለስኩ ስለሆነ ማለት ነው። ጴንጤ አይደለም የክርስቲያኖችን መዳን አለመዳን ፍሬ ማፍራት አለማፍራት ይቅርና የራሱን መዳን እንኳን ማረጋገጫ የለውም። እሱን አሳያችኋለሁ። መጀመሪያ ግን መልሱን እንጨርስ። ስለዚህ ፍሬ ማፍራትን በሰው አስመዘን ሳይሆን የተባለው በሰማይ ላለ ለአባት በመታዘዝ በፍቅር ተገዛ ነው። መጽሐፍ ቅዱስ ይህንን ያለው ብትወዱ ትእዛዜን ፈጽሙ፣ ትእዛዜን ፈጽሙ እንጂ ትእዛዜን አሳዩ አላለም። ስለዚህ እኔ የሰራሁትን ጽድቅ ወይም የሰራሁትን ኃጢአት ለሰው ማሳየት አይጠበቅብኝም። የሚጠበቅብኝ ምንድነው ከተባለ የሰማይ አባቴን እያሰብኩ የአባቴን ትእዛዝ መፈጸም። ያ አባቴ የኔ አባት እግዚአብሔር ማለት ነው። ለእርሱ መገዛቴን አይቶ ዋጋ ይከፍለኛል። ምን ብሎ? ዮሐንስ ወንጌል ቀደም ራሱ የጠቀሰው ማለት ነው ምዕራፍ 15 ላይ በእኔ ያለ የሚያፈራ አብዝቶ እንዲያፈራ ያጠራዋል አለ። ማ? የሰማይ አባቴ። አያችሁ፣ የሚመለከተው እግዚአብሔር አብ ያጠራዋል፣ የበለጠ እንዲያፈራ ጸጋው ያግዘዋል ማለት ነው። ይሄንን እግዚአብሔር ነገረ። ለሰው አሳዩ ስላልተባልን ለሰው መንገር አይጠበቅብንም። ከኔና ካንተ ግን ምድር የሚጠበቀው ከተባለ ለሰማይ አባቱ ትእዛዝ መፈጸም። አለበለዚያ ጌታዬ ጌታዬ ብትል ያ ጌታዬ ጌታዬ ማለት ከምላስ ያልዘለለ በመሆኑ የማያድን እምነት ውስጥ ለመግባት አንድ ማስረጃ ይሆናል ማለት ነው። የማያድን እምነት ደግሞ ያስወግዳል፣ የሞተ እምነት ባለቤት ያደርጋል። የሞተ እምነት ደግሞ አያድንም። ያዕቆብ በግልጽ ቋንቋ ከስራ የተለየ እምነት የሞተ ነው ብሎ የሞተ እምነት ነው ያለህ ብዬ አምናለሁ። እኔ በኋላ ጠይቃለሁ። ለጥያቄ እኔም አንድ ደቂቃ ስጠኝ እንዳትገባብኝ። አንድ ደቂቃ ስጠኝ። ኦኬ። እኔ አሁን የምናገረው ኢዮባ በቃ ጥሩ ሽሽት ይዛል። ለምን ህይወትህ እንደማያዋጣ ስራህ እንደማያዋጣ ገብተዋል። በዚህ ተደብቀ ጌታ ነው የሚቆጥርልኝ ምናምን። ያዕቆብ ምንድን ነው ያለው? ወንድሙ ቢመጣ ቢርበው አብላው፣ ልብስ ስጠው፣ እንደዚህ ነው ያለው። አንተስ አይ እኔ አትጠይቁኝ፣ ከዛስ ነገ መጣ ደግሞ ፍሬ አላፈራ ትላለህ። እኔ ፍሬ ያለኝ እያልክ ትከራከራለህ። ኦርቶዶክሳውያን ፍሬ ያላቸው ጴንጤ ፍሬ የለውም እያልክ ስትያዝ ደግሞ አይ ፍሬ እኮ ማለት እግዚአብሔር ነው የሚያይልኝ፣ ለእግዚአብሔር ነው እንጂ ለሰው አላሳይም። ለምን እንደማያዋጣ ይገባል። በክርስቶስ ኢየሱስ ካልሆነ በግንዱ ላይ ካልሆነ ሰው ፍሬ ሊያፈራ አይችልም። በእኔ ባትሆኑ አታፈሩም አለ ጌታ። እናንተስ በኃይላችን እናፈራለን። ከዛ ትምህርት እየቀጠለ ምን ይሆናል? የሆነ ተራራ ወጣለሁ፣ ከዛ ሲደክመኝ እድናለሁ። የሆነ ስግደት ሰግዳለሁ፣ እግሬን ሲደክመው ኦኬ ኃጢአቴ ይቅር ይባላል። በራስ ድካም፣ በራስ ልፋት፣ በራስ ጽድቅ ከዛ የሆነ መዳን ልታመጣ ትሄዳለህ። ከዛስ ብትልም አትችልም። የሰው ልጅ በራሱ ጽድቅ ሊያቆም አይችልም፣ የእግዚአብሔር መንፈስ የእግዚአብሔር ጸጋ ካልረዳው። ስለዚህ
እዚህ ያላችሁ በስራ በጽድቅ የምትሉ ስትያዙ መሸሽ ነው። ስራ የላችሁም። ስለዚህ አያዋጣም። አሁን ሁሉንም ጠይቁት። ስትይዙት ስራ አለ ወይ ፍሬ አለ ወይ ስትሉት ፍሬ የለውም። ቆያ ልጨርስ፣ አንተን ሰምቻለሁ። ስለዚህ እንደዚህ አይነት መሸዋወድ ወይ በክርስቶስ ነው የዳንኩት ትላለህ፣ ወይ በክርስቶስ ነው የዳንኩት ትላለህ፣ ወይ ደግሞ አይ ስራዬ ነው የሚያዋጣኝ ጽድቅ አለኝ ፍሬ አለኝ ትላለህ። ከሁለት አንዱ ነው። ካለበዛ ወደዛ መግባት ወደዚህ መውጣት የለም ነው የምልህ። እሺ አንተ ጠያቂ ሆነ እኔ መልስ ስለሆነ የመለስኩት እንደ መላሽነቴ ነው ረዘም ላለ ደቂቃ የተናገርኩት። አንተ ግን ጠያቂ ነህ። አሁን የመለስኩት ላይ ሐሳብ ስለሰጠ ያው ሐሳብ የግል እንደመሆኑ እምነትን ማብራራት ስላልሆነ አጠር ማድረግ ስላለብን የገባሁት የመጀመሪያው ያዕቆብ የተራበን አብሉ የታረዘን አልብሱ ይላል። አንተ ግን አታረግም እንደገና ደግሞ አልናገርም ትላለህ የሚል ነገር ተናገርክ። የመጀመሪያው ሎጂክ እኔ ለሚናገሩት ነገር ሎጂክ ሰው ሲያነሳ የሚያነሳው ሎጂክ መጀመሪያ ሊገባው ይገባል። ያዕቆብ የጠቀሰውን እኔ ከመለስኩት ጋር ለማጋጨት የሄድክበት ርቀት ምን አደረገ? መጽሐፉን እንድታጣምሙ አደረገ። መጽሐፉ የሚለው አድርግ ነው እንጂ ማድረግህን አሳይ አይልም። እኔ የመለስኩት ምንድነው? አድርግ ይለኛል፣ አደርጋለሁ፣ ማድረጌን አላሳይም። ማድረጌን አይቶ ግን የሰማይ አባቴ ይከፍለኛል አልኩ። እዚህ ውስጥ ምንድነው ያወጣሁት? እኔ ያንተን ሁሉን ልወቅ የናንተን እስቲ ጽድቃችሁን አሳዩኝ የሚለው የተሳሳተና ከመጽሐፍ የራቀ ሐሳብን አወጣሁት ማለት ነው። ሁለተኛ ምን አደረግ? ይሄ አካሄድ ሄዶ ተራራ ውጡ እና ትድናላችሁ፣ እንዲህ ካልሆናችሁ ተራራ ካልወጣችሁ እንዲህ ካላረጋችሁ የሚል ትምህርት ያስይዛል አልክ። ማስረጃ ብጠይቅ አይኖርህም፣ አልጠይቅህም። ለምንድነው ማልጠይቅህ? ከጅምሩ በንግግሮች መሃል መላምት እንደሆነ ስለነገርከን ማለት ነው። ይሄ አካሄድ እንዲህ ከሆነ አልክ ሰው መላምት ነው ማለት ነው። ለመላምትና ለህልም ብዙ ጊዜ ፍቻ ያስፈልገው። ለህልም ሳይሆን ለቅዠት፣ ይቅርታ፣ ለቅዠት እና ለመላምት እንደው ማስረጃ እየጠየቁ ጊዜ ማባከን ያስፈልጋል ብዬ አላምንም። የኛ ነገረ ድህነት የመጽሐፍ ቅዱስ ነገረ ድህነት ምንድነው ከተባለ ጌታ ኢየሱስ ክርስቶስን ይዞ በእርሱ አምኖ መዳን። በእርሱ ማመን በራሱ ከስራ የተነጠለ አይደለም። ይሄን ያለው ማን ነው? ያዕቆብ። ያዕቆብ እኮ ብሏል ከስራ የተነጠለ እምነት የሞተ ነው ብሏል። እሺ እምነት ያድናል፣ እውነት ነው። ይሄ የሚያድነው እምነት እኛ እምነታችን ነው ባይዘው እምነት ያድናል የሚለው ማለት ነው። ይሄ የሚያድነው እምነት ከስራ ሲነጠል ምንድነው ተባለ? ሙት። ስለዚህ ወንድማችን ምን ብሎታል? ነጥሎታል ከስራ። ሙት ነው እምነቱ። ሙት እምነት ደግሞ የሞተ ሰው ጋር ነው የሚኖረው። ተያይዞ ምንድነው? ተያይዞ ገደል ነው ማለት ነው። ሙትን ሙት አመነው እንደማለት ነው። ወይም ሙትና ሙት ወይም ሟችና ሟች ተስማሙም በለው ባጭሩ። እኛ ግን ሕያው የሆነን እሺ ዮባኔ ደግሞ አንድ ቃል እናገር። እሺ አልጨረስኩም እንዴ ብዙ እኔ ሰዓት እምነትን እያብራራው ነው። አንተ እኔ ማብራራት አለብኝ። እሺ ተናገር። ኦኬ እምነትን ማብራራት ባለብህ ሰዓት ጥያቄ ስጠይቅ ሰፊ ጊዜ ወስደህ ታወራለህ። አሁን የኛ እምነት ላይ ነው እያወራ ያለው። መጨረሻ ላይ ጥያቄ ያቀርብልህና ከዛን በዛው አያይዘህ ታወራለህ። ችግር የለውም። አይደለም ይኸውልህ ሰዓት አወራ። እኔ ደግሞ አሁን ያልከው ስህተት እንደሆነ ላሳየህ። አንተ አሁን አላሳይም እንጂ ለሰው ግን እየሰራው ነው አልከኝ አይደል? ቆይ ታሳየኛለህ። እኔ ግን እምነቴን እያብራራው ነው። እሺ ስለዚህ እምነቴን ሳብራራ አንተ እንዲህ ነው ማለት አትችልም። ያብራራው 24 ሰዓት ልታብራራ አትችልም። አዮባ 24 ሰዓት እየወጣ እኮ ነው። እናንተ እያልክ ነው 24 ሰዓት አንተ ላወራኸው ነው ምላሽ የሰጠው 24 ሰዓትም አይደለም እኮ። ስለዚህ አሁን እኮ ጥያቄውን እዚህ ላይ አንተ አሁን እየሰራው ነው ስራ አለኝ ግን ለሰው አልናገርም ነው እያልክ ያለው አይደል? እሺ ስራህን ለሰው አሳይ ወይም ተናገር የሚል የመጽሐፍ ቅዱስ ጥቅስ አለ እንዴ? መልካም ተቋርጠሃል። ከጥቅሱ ነው የምትጀምረው። አደራሽ ኢዮባዬ ጥያቄና መልስ አድርጉት። አሁን ጥያቄና መልስ ካደረጋችሁት እንዲህ በመሀል አይገባም እሱ። ያለበለዛ እንዲህ ሀሳብ ልስጥልና መላምት ላይ ነው የሚቆየው። አንተ አትግባ። አሁን ለማስቀየው ኢዮብን ለማስመለጥ ነው። አንተ አሁን አያመልጥም ዛሬ። አሁን ጥያቄ ስራ አለህ የለህም? ከዛሬ ወዲያ ፍሬ የሚባል ነገር እንዳያነሳ አድርጌ ነው እንትን የምለው። እሺ ጥያቄን መልስልኝ። ስራህን አሳይ የሚል የመጽሐፍ ቅዱስ ማለት ለሰዎች ማለት ነው። አንተ ያው ሰው ስለሆንክ ኢዮባ ስራ አለኝ ለሰው አልናገርም ነው የመጀመሪያው ጥያቄ። አለህ ለሰው አልናገርም ነው ወይስ አልሰራውም? ያንተን አይዲያ መነሳት አለብኝ። እኔ ነኝ እኮ የጠየቁህ። አንተ ማለት ጥያቄ ምላሽ ሰጠውና አንዴ እንደማመጥ ጥያቄ ጠይቀህ ለጥያቄ ምላሽ ሰጥቼ
ለመለስኩት ምላሽ ደግሞ አንተም የራስን ሐሳብ ሰጥተህ አልፈነዋል። አሁን ለአንተ ጥያቄ ምን አይነት ነገር አቀረብኩልህ? የጠየቀኝ ጥያቄ እንደው ሰርተሃል ወይ አሳይ ስለሆነ እንዲህ የሚል መጽሐፍ ቅዱሳዊ ትእዛዝ አለ ወይ? ጽድቅህን ስራህን አሳይ የሚል ተናገር የሚል ይሄን ሰርቻለሁ ብለህ ቁጠር የሚል የመጽሐፍ ቅዱስ ጥቅስ አለ ወይ ነው። ሶ አሳየኝ። ኦኬ እኔ እሱን የጠቀስኩልህ ለምን መሰለህ ዮባ የጠቀስኩልህ እናንተ ሁልጊዜ ፍሬ ያለን እናንተ ፍሬ የላችሁም። ቆይ ስማ ልንገርህ ፍሬ ያለን ቆያ ጥቅስ እኮ አንዴ አንተ በፈለግከው ነው እንዴ የምንመራው? ቆያ ልናገር ፍሬ ያለን እያላችሁ ስለነበር እሺ መዳንን ወደ እናንተ መተን እንድንድን እናንተ ፍሬ ያላችሁ አይድናችኋል ያልኩኝ ወይስ እኔ አልዳንኩም ግን ተከተለኝ የሚሄድበትን አላቅም ተከተለኝ እያልከኝ ነው? እሺ አሁን ጥያቄን መልስልኝ። እሱን ሰማው ጥያቄ እንደዚህ ጥያቄን ምልህ ለመዳን አሁን ሰዎች ፍሬ እያላችሁ እየዞራችሁ ታወራላችሁ አይደል? የለም ቆይ በቃ ጨረስን። ቆይ ስማኝ መለስክልኝ። ቆይ አንዴ ልደግሞ ስለሆነ እሱን አልመለስክልኝም። አንተ እየሸሸህ ነው እኮ ነው እያልኩ ያለሁት። አንዴ አንተ መዳንህን እርግጠኛ ነህ? እኔ በክርስቶስ ድኛለሁ። አዎ በክርስቶስ ድኛለሁ እኔ። እሺ በክርስቶስ ድኛለሁ ብለሃል። እምነትህ የሞተ ነው ወይንስ ደግሞ ሕያው እምነት? እኔ በክርስቶስ ኢየሱስ በማመኔ ድኛለሁ። ጥቅስ ልስጥህ። ጥያቄ ያ በማመንህ መዳንህን ሳይሆን እሱን ስለመለስክልኝ ማለት ነው። ሕያው እምነት ነው ወይንስ ደግሞ ሙት የሆነ እምነት ነው ያለ? ሕያው እምነት ነው። እሺ ስለዚህ ሕያው እምነት ከሆነ ከስራ አይነጠልም ማለት ነው አይደል? እምነቱ ፍሬ ያፈራል እንጂ ስራው ከመዳን ጋር አይገናኝም። ከስራ አይነጠልም ማለት ነው አይደል? ሕያው እምነት ካለ እሱ ወደ አንተ አቅጣጫ ወደ አንተ አማርኛ አትውሰደው። እምነት ፍሬ ያፈራል። ያንተን እምነት ነው በክርስቶስ ኢየሱስ በግንዱ ላይ ያለ ፍሬ ያፈራል ከግንዱ የተነሳ። እሺ በጣም ጥሩ። ስለዚህ ከስራ አይነጠልም አይደል? እምነት ሕያው እንዲሁ ከግንዱ የተነሳ ነው የምትሰራው። ከምን የተነሳ አልጠየቅኩም። ችግር የለውም። እሱን አልተቃወምኩም እኮ። ለምን ትደግሞ አሁን የራስህን ጥያቄ ለማስቀየስ ወደዚህ ውስጥ ገባ። አሁን አንተ ሰርተሃል አልሰራህም? አይደለም ኖ መጀመሪያ አንተ ድናሃል ወይ? በስራ ድናሃል ወይ? ፍሬ አለ ወይ? እሱን ለማስቀየስ ነው እየሄድክ ያለው አይደለም? ተረጋጋ። በራስህ መልስ። ከመጀመሪያ የተነሳንበትን ስማኝ እንጂ መጀመሪያ ምንድነው ዝም ብለህ የምታወራው እንዴ? አንተ ለማስቀየስ ወደ ሌላ ሄድክ እኮ ነው የምልህ። ጥያቄው ወደ አንተ ነው። አልሄድኩም። አንዴ እሺ ድናሃል በፍሬህ ንገረኝ። አንዴ ስማኝ። አላስቀየስኩም። አንዴ ብቻ ኖ ዛሬ አትሸሽም። እስከ ዛሬ ከሌሎች ጋር ዲቤት ስታደርግ እየሸሸ ጥቅስ ውስጥ ኖ ደሜ አትግባ። ደሜ አንተ አሁን ገንዘብ እንዲሰጡ ነው ኦርቶዶክሶች እንዲወዱ ነው። እንዳገባ እኔ አልገባም። አዳምጠኝ። ከስር ያለን ሁላችንም እኔን ጨምሮ ከስር ያለ ሁላችንም ቤሊ ስራ ስትል ትርጉሙን እንወቀው። አሁን ስራ ብለህ ስትጠይቀው ዮባን ትርጉሙ ምን አይነት ስራ መሲል ምን ለማለት ፈልጎ ነው የሚለውን ትርጉሙን እስቲ ንገረን። በቃ አትግባ አንተ። ፍሬ የሚለው እሱ ያውቀዋል። ገላትያ 5 ላይ ያሉትን ፍሬዎች አይደለ የተባለው? ቅድም ዘማርያም ያለው ስማ ይኸው ዮባን የሚመልስልህ እኔ አልገባም። መካከል ላይ ግን ስራ የሚለው ትርጉም እንደዚህ ነው። ስራ የሚለው ትርጉም እንደዚህ ነው። ስለዚህ ከትርጉሙ የተነሳ እንደዚህ ብለህ እስቲ ጠይቀው። እኛ ትርጉሙን እንስማ ካንተ። በቃ እሺ ቅድም ያንተ አስተማሪ ዘማርያም ምን ብለዋል? ፍሬ የሚለው ገላትያ 5 ላይ ያለው ነው ብሏል። ያን ገላትያ ላይ 5 ላይ ያለውን ቆይ ስማኛ፣ ገላትያ 5 ላይ ያለውን በሙሉ ፈጽመሃል ወይ? ያንተን እምነት እንጂ ዘማርያምን አልጠየቀህም። ለምንድን ነው አይደለም? እሺ ገላትያ 5 ላይ አይደለም ካልሆነ ወይ ሁለት እምነት ናችሁ ማለት ነው። እሺ አንተ የምታምነው ስራ ምን እንደ ደምራ ታስመልጠው እንጂ ለምን ታስመልጠዋለህ? ደሜ ቆይ ተው በቃ ስራ የሚለው ለምን ታስመልጠዋለህ? ችግር የለውም። ቆይ ለምን ታስመልጠዋለህ? ደምረው ገና ገንዘብ ይሰጡኛል ኦርቶዶክሶች ብለህ እንዴ በለጠ። እሺ አሁን ለማንኛውም አንዴ ስማኝ ገላትያ 5 ላይ ያለው ነው ፍሬ የሚባለው። በለጠ ስማ፣ ይኸውልህ አንደኛ መጀመሪያ ከዘማርያም ጋር እንደምትስማሙ ልወቅ። ገላትያ 5 ላይ ያለው ነው ፍሬ የሚለው። ማትሰማኝ ከሆነ ልክ እኔ እንዳንተ እየጮህ ካወራና ከዛ መጨረሻ ላይ ምን ይሆናል? ደምረው ተጫጫኸ፣ ቤቱ ተረበሸ ብሎ ይዘጋዋል። ይሄን ከሆነ የምትፈልገው እሱን እናደርገዋለን። እኔ አሁን ይኸውልህ ቅድም ዘማርያም ገላትያ 5 ነው ፍሬ ብሏል። አንተ እንደሱ ነው ወይ የምታምነው? የኔ ጥያቄ አዳምጥ። አንድን ነገር ላይ ስታክ አድርጎ መቆም የጤነኝነት ምልክት አይደለም። መጀመሪያ ስማ፣ ከዛ በኋላ ሐሳብ ስጠይቀኝ እኮ አልመልስም አይደለም ያልኩት አይደል? እመልሳለሁ።
ግን ደግሞ መስማት አለብህ። ማትሰማ ከሆነ ዝም ብሎ በመጮ የምትሰራው ምንም አይነት ነገር አይኖርም። ያ ደግሞ ምን ያሳያል? ለመመለስም ለማወቅም ፍላጎት እንደሌለ ያሳያል። ተረጋጋና ስማ። ጥያቄ ጠየቀኝ፣ መልሼልሃለሁ። ናቱ ቅድም መለሰልህ። ከዛ በኋላ እኔም ከገባው በኋላ መልሼልህ አልመልስም አላልንም። ነገር ግን አንተን አንድ ጥያቄ ጠየቅኩ። ምን አልኩ? እምነትህ ሕያው ነው ወይ ስለ አዎ አልከኝ። ሕያው እምነት ከሆነ ከስራ አይነጠልም ወይ አልኩ። ይህን እየመለስክልኝ አይደለም። ለምንድን ነው ይህን የጠየቅኩ? ያዕቆብ ከስራ የተነጠለ እምነት የሞተ ነው ስላለ ከስራ ያልተነጠለ ነው ወይ እምነትህ አልኩ። አዎ አልከኝ አይደለ? ተሳሳትኩ በለጠ? ከግንዱ የተነሳ ፍሬ አፈራለሁ ብያለሁ። የኔ ጥያቄ ግን ከምን የተነሳ ነው አይደለም። የኔ ጥያቄ ያንተ ስለዚህ በግል በራስህ ነው የምትለኝ? በራስህ ነው ያልከኝ? እስቲ በራስህ ነው ያልከኝ? አላልኩም። ታዲያ ያልኩት ያንተ እምነት ሕያው እንዲሆን ከስራ አትነጥለውም ወይ ነው እኮ። ስራውን ከግንዱ የተነሳ ነው የምሰራው ማፈራው ያልኩ ነው። ጠየቅኩማ። እኔ ጠየቅኩ ሕያው እንዲሆን ከስራ አትነጥለውም ወይ ነው። አሁን የመጀመሪያው ጥያቄውን ሳትመልስ ወደ ሌላ ለመሸሽ አትሞክር ነው ይላል። እባክህ መልስ። በቀጥታ ፍሬ የምትለው ፍሬውን ገላትያ 5 ላይ ሰርተህ ጨርሰሃል ወይ ነው። ይሄን መመለስ ከቻልክ ወይም ፍሬ የለኝም ብለህ ተናገር። እባክህ በለጠ፣ ተቆርጫለሁ በል። እሺ የጠየቅኩን በቀጥታ መልስ። ለመመለስ ፈቃደኛ አለመሆንህና አይደለም እየሸሸ ነው ዮባ። ስራ ስለሌለህ ያንተን አይኑረኝ ነው ያንተን የጠየቅኩ። እባክህ መልስልኝ። ያንተ እምነት ሕያው በነገራችን ላይ በዚህ መልሱ እምነቱ ባዶ እንደሆነ ላሳያችሁ ነው የፈለኩት። መጀመሪያ እኔ ነኝ የጠየቅኩ ዮባ። ውጤቱን ስለሚያውቀው ነው። እኔ ነኝ መጀመሪያ የጠየቅኩ። ስራ ከሌለ የለኝም በል። ትህትና እኮ ነው። ከሌለ ያንተን መልሽ። መች መለስክ? አልመለስክም። እሺ ይሄው አሁን ስራ አለኝ ብለህ ነው የመለስከው? የለኝም ብለህ ነው? ይሄው ልድገምልህ። ሁላችሁ በደንብ ስሙ። ደግሜ መለስለታለሁ። ከዛን መልሼ እኔን ጥያቄ ነው የምጠይቀው። የኔ መልስ ላይ ሀሳብ መስጠት አይችልም። በኋላ ላይ ትሰጣለህ። ምክንያቱም ጥያቄ እንድታልፍ። ለምንድን ነው ሀሳብ ማልሰጠው እንዴ? ምክንያቱም እኔ መልሴን መልስና ከዚያ አንተን የጠየቅኩን ትመልስልኝና ጥያቄን ልንገርህ ከረሳኸው ፍሬ ያለህ ወይስ ተቆርጠሃል? ከሁለት አንዱ። እሺ አልረሳውም። እባክህ ፍሬ ስናፈራ በጎነት ቸርነትን ስናደርግ ቀኝ የሰጠውን እንኳን ግራው እንዲያይ መጽሐፍ ቅዱስ አልፈቀደም። አይደለም እጄ ለማያምን እንዲያደረግኩ እያልኩ ላወራ ይቅርና አንዱ እጅ ስታደርግ ሌላው እጅ አይ ብሎ በዚህ መልኩ ሰው በሰማይ ባለው በአባቱ ፊት እንጂ በሰዎች ፊት ለታይታ እንዳያደርግ መጽሐፍ ቅዱስ ስላዘዘኝ ማድረጌን ላንተ አልናገርም። ይኸው መለስኩኝ። አሁን ጥያቄ መልስልኝ። ኦኬ ስራ አለኝ ግን አልናገርም ነው። በቃ ይኸው መለስኩልኝ። አይደለም አልመለስክልኝም። ስራ አለኝ አልናገርም። ፍሬ አፍርቻለሁ የሚያድን ግን አልናገርም ነው። በቃ መለስኩኝ። አይደለም አትሽሽ። ፍሬ አፍርቻለሁ የሚያድን ፍሬ አፍርቻለሁ ግን አልናገርም ነው። መልሻለሁኝ። አሁን የኔን መልስልኝ። አይደለም መመሸሽ የለም። እንደዚህ ፍሬ የለህም ውስጥ። አሁን እቺ ልጅ ቀባብተህ ልታልፍ ነው የፈለግከው። አሁን አንተ ፍሬ አለ ወይ? አልመለስክም። አሁን ይኸውልህ አድበስብሰህ ፍሬ እንደሌለ የሚያድን ፍሬ እንደሌለ ታውቀዋለህ። መዳን በክርስቶስ እንደሆነ ታውቀዋለህ። እሺ በለጠ አንዴ ለአንተ መልስ ላይሆን ይችላል። እኔ ግን መልሻለሁ። ሰው በቃኝ ብያለሁ። አሁን ይሄን መልስልኝ። አይደለም እየሸሸ ነው። አሁን መጀመሪያ ያነሳ ነው ፍሬ የሚለው ገላትያ 5 ላይ ነው ብሏል ዘማርያም አይደለ? ያን ገላትያ 5 ላይ ያለውን በሙሉ ጨርሰህ ሰርተሃል ወይ ወይስ ተቆርጠሃል? የኔን መልስልኝ። ተቆርጠሃል ወይስ ሰርተሃል? ከዛሬ በኋላ ፍሬ የሚባል ኦርቶዶክሶች አያነሱም። ለምን አያነሱም መሰለህ? ፍሬ የላቸው በሙሉ። ደምረው አንድ ሚዩት አድርግልኝና እኔ አንድ ሀሳቤን ልግለጽ። አንድ ሚዩት አድርግልኝና ሀሳቤን ልግለጽና እኔም ልጨርስ። ለምንድን ነው እሱ? አንደኛ ጠየቀኝ፣ መለስኩለት። እኛ ጽድቃችን ወይንም ደግሞ ማድረጋችን የተራበ ማብላታችን ከዛም የተሻለ እግዚአብሔር ረድቶን ስራ መስራታችን በሰው ፊት ለመመጻደቅ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ ጌታ ኢየሱስ ክርስቶስ ቀኝ ሲሰጥ ግራ አይን ያለው። ደምረው እንዲያደረኩ በለጠ እንዲያደረኩ እያልኩኝ ልታበይበት ከሆነ ማደርገው ያ ማድረጌ ምንድነው ማለት ነው? በሰው ፊት ነውና ዋጋዬን የማገኘው በሰው ፊት ነው። እኔ ግን በእግዚአብሔር ፊት እኛ ኦርቶዶክሳውያን በእግዚአብሔር ፊት ዋጋ ለማግኘት ስለሆነ ማድረጋችን በማን ፊት ነው ማለት ነው? በእግዚአብሔር ፊት ነው። በእግዚአብሔር ፊት ያደረግነውን ደግሞ
ንገሩን ካልነገራችሁን ማለት ልክ አጋንንት ሰዎችን አስቶ ከእግዚአብሔር መንግስት ለመለየት እንደሚሰራ ሁሉ በለጠም እንደ አጋንንት ከእግዚአብሔር መንግስት ሊለየን ስራችሁን ግለጡልን እያለ ስለሆነ ይህን አጋንንታዊ አሰራር አልቀበለውም ማለት ነው። ወይም ለዚህ ለአጋንንታዊ ጥያቄ ምላሽ አልሰጥም። ስለዚህ መሸሻ ነው ማለት ነው። እየሰራው ነው ግን አልናገርም። ለምን ማትናገረው? ስራ ስለሌለ ነው። የሰው ልጅ ይኸውልህ ሰው ሁሉ ኃጢአት ተሰርቷል። አንዴ አዳምጥ። ከዚህ በኋላ እሱ ይጨርስና ከዚህ በኋላ አንተ ትናገራለህ። ጨርስ ኢዮባ። ኢዮብ አለክ? እሰማለሁ ጋይስ። ምንድን ነው ተቋረጠ መሰለኝ እኔ ጋር ነው። ኦኬ ስልክ ገባበት። ኦኬ ተሰማለሁ። ኢዮባን እባክህ ኢዮባ። እሺ ናቲ መልስለት። አዳምጥ። አሁን በጣም ከባድ ርዕስ ነው ያዝነው። ይሄንን ማናቸውም በጽድቅ ስለሌላቸው እኮ ነው። እሺ አዳምጥ። አንደኛ ነገር ኢዮባ ይመጣል። ሁለተኛ ነገር አንተ አዳምጥና አንተ የሰራኸውን ስራ ስለ ክርስቶስ ብለህ የሰራኸውን ስራ ንገረን። እኔ በክርስቶስ ነው የዳንኩት አልኩ እኮ በጽድቅ ያልሰራውም አልኩኝ። እነሱ እኮ ጽድቅ አለኝ እያሉ ስለሆነ ነው። እሺ ያዕቆብ ላይ ያለው እምነት ያለ ስራ የሞተ ነው የሚለው የትኛው ስራ ነው የሞተው? ኦኬ ስለዚህ ያ እምነት እሱን ታምንበታለህ ደሜ? መልስ። ጥያቄ ብቻ መጠየቅ የምትወደው መልስ እንዴ? እኔ መቼ መለሳችሁልኝ? አንተም ስራህን አሳየኝ አልኩ። የዳንክበትን ስራ እምነት ያለ ስራ የሞተ ነው ይላል። ያ ስራ የሞተው ስራ ምንድን ነው እኮ? ስለዚህ እዛ ጋር ያለው ወንድም ቢመጣ ቢርበው እሳት ሙቅ ለምን ትበለዋለህ? አብላው አለ። ያንን አብልታችኋል ወይ ነው የኔ ጥያቄ። አሁን እዚህ የተሰባሰባችሁት ፍሬ የምትሉት አብልታችሁ ነው ወይ? አዳምጠኝ። የታመመ ጠይቃችሁ ነው ወይ? የታሰረ ጠይቃችሁ ነው ወይ? ወይስ ለወሬ ነው? አዳምጠኝ። አገባም ልኬላታለሁ፣ ትፈራለች። የትኛው ስራ ነው የሞተው? እምነት ያለ ስራ የሞተው ነው ሲል የትኛው ስራ ነው የሞተው? መልስልኝ። የሞተውን ስራ ንገረኝ ቤሊ። እኮ ልክ ነህ ደሜ። እሱን ሰርተዋል ወይ ነው? እነዚህ ነው ያስኳቸው እኮ እንደዚህ ዘላለም የሚጠቅሱትን ጥቅስ ኖረውታል ወይ? መልስልኝ። የትኛው ስራ ነው የሞተው? መልስ። መኖር ችለዋል ወይ? ወይ ዝም ብሎ ለማጭበርበር ነው? እነሱ አልዳኑም። ኑ እኔም አልዳንኩም፣ ስራም የለኝም፣ ግን ተከተሉኝ ዝም ብላችሁ ነው እኮ የሚሉት። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? ምን አልከኝ? ምን አልክ ደሜ? የትኛው ስራችን ነው የሞተው? እምነት ያለ ስራ የሞተ ነው ሲል የትኛው ስራችን ነው ሞተ ብሎ ኦኬ በቃ ያንን ወንድምህን ይኸውልህ ያዕቆብ የጠቀሰው ስማኝ፣ ያዕቆብ የጠቀሰው ወንድምህን ቢራብ አብላው ብሎ ነው የጠቀሰው አይደለ? ያን ወንድምህ ቢራብ አብላው የሚለውን እነዚህ ሰዎች ፍሬ የሚሉት ተርጉመውታል ወይ? ወይ ዝም ብለው ነው የሚጠቅሱት? ወይስ ተቆርጠዋል? ፍሬ የላቸውም። እኔማ በክርስቶስ ድኛለሁ ብዬ ማምን ነኝ። ፍሬ እኮ የጠቀሱት እነሱ ናቸው። ልክ ፍሬ ለምን መሬት ላይ እናውቃቸዋለን ኑሯቸው። እዚህ ግን መጥተው ፍሬ ሲሉ ደንቆኝ ነው እኮ። እስቲ ፍሬያችሁን አሳዩኝ ምላል። አንተ ዛሬ የተራበ አበልታል። ዛሬ የተራበ አበልታል። መልስ። የተራበ አበልታል። ዛሬ መልስ። የተራበ አበላ ብራዘር። የተራበ አበላ ደሜ ሰማህ? ዛሬ አንተ የተራበ አበላ ሆይ አንተ አበላ ሆይ ያንተ መልስልኝ። አበላህ አንተ የተራበ ዛሬ አብልታል። እኔማ በክርስቶስ ነው የዳንኩት፣ በጽድቄ ነው አላልኩም እኮ እኔ በጽድቄ ነው አላልኩም ደሜ። የተራበ አብልታል ወይ? የተራበ አብልታል። በፍሬ ያሉት ሰዎች እኮ ቆይ ደሜ ፍሬ ነው። የተራበ አብልታል ወይ? የተራበ ዛሬ አብልታል። የተራበ መልስ። ዛሬ አስመለጥካቸው። ዛሬ አንተ የተራበ በዘዴ አስመለጥካቸው። ዛሬ የተራበ አብልታል። መልስልኝ ወንድሜ። እኔ በምግብ በበየአይነት አልድንም እኮ ብያለሁ። እኔ በበየአይነት በወጥና በእንጀራ አልድንም። እኔ ወገኖቻችን አንድ ነገር ልንገራችሁ።
በመጀመሪያ ደረጃ ከዚህ ቤተ እምነት ጋር ምን እየተወራ ነበረ? ስልክ ገብቶብኝ ኔትወርክ ነው መሰለኝ አለው። አሁን አለ፣ አሁን ትሰማለህ። አንድ ልበልና ይኸውላችሁ እኮ እኔም አሁን ነው። እሺ ቀጥል። ኦኬ ይኸውላችሁ ከዚህ ቤተክርስቲያን ላይ ወይ በእውቀት አውሩ ጋይስ፣ በእውቀት አውሩ።